ጤና ይስጥልን የተወደዳችሁና የተከበራችሁ ተመልካቾቻችን መረጃን ሰምቷል። ህወሓት በጠለምት ጥቃት መክፈቱ ነው የተነገረው። የህወሓት ኃይሎች በጠለምት ማይተክሊትና አዲ ማይ ዳጉሳ በተባለ ስፍራ ጥቃት እንደከፈቱ እንግዲህ ምንጮቻችን ጠቁመዋል። የአካባቢው ነዋሪዎች በአሁኑ ሰዓት በሁለቱ ስፍራዎች የተኩስ ድምጽ እንደሚሰማ ነው የተናገሩት። እኛም ተጨማሪ ማጣራቶችን አድርገናል በአካባቢው በቀጥታ ማለት ነው። በተለይም የትግራይ ኃይሎች ከዚህ በተጨማሪ ደግሞ በራያና አካባቢ ወታደራዊ እንቅስቃሴ ያደረጉ ነው። ቢሶበር አሁን ያላቸውን የትጥቅ በሙሉ ይዘው ወደ ሸቃይ ከተማ አካባቢ ወይም ደግሞ ወደ ያሉ እየወረዱ እንደሚገኙ ተነግሯል። በባላ በኩል ደግሞ ወደ ጠረጨው ውሃ አካባቢም ተንቀሳቅሰዋል። ስለዚህ በአጠቃላይ ስንመለከት እንግዲህ ገብረ እግዚአብሔር ቃል አቀባዩ ከሰሞኑ የወልቃይት የማይመለስ ከሆነ ጥቃት እንከፍታለን የሚል ነገር አንስተው ነበረ። ያንን ንግግራቸው ተግባራዊ የሆነበት እውነታን የተመለከት ነው። ምናልባትም ሻዕቢያ በመደናገጥ ጥቃት እንዲከፈት ትዕዛዝ ሰጥቶ ሊሆን ይችላል። አሁን በእጃችን ላይ መረጃዎች አሉ። እሱን ነው በቀጥታ የምናቀርብላችሁ። እጅግ ወሳኝ መረጃ ነው። በአካባቢውን ፖለቲካ ለመረዳትና አሁን ምን ተፈጠረ የሚለውን ነገር ለማወቅ ዝርዝር አዘጋጅተናል። እሱን እስከ ዝግጅታችን ፍጻሜ ተከታተሉ ዘንድ ጋበዝን። እንግዲህ በዛሬው ዕለት ከተሰሙ መረጃዎች መካከል እንግዲህ ባለፉት ወራት እንግዲህ መጠነ ሰፊ ዝግጅት ሲያደርግ የነበረው የህወሓት ቡድን በዛሬው ዕለት በጠለምት አቅጣጫ ጥቃት ከፍቷል። ይህን ጥቃት የከፈተበት ዋና ዓላማውም እንግዲህ የወልቃይትን ስፍራ ለመቆጣጠር እንደሆነ በስፍራው የሚገኙ ምንጮቻችን ተናግረዋል። ከዛሬ ከቀኑ 8 ሰዓት ጀምሮ በጠለምት ማይተክሊት እና አዲ ማይ ዳጉሳ በተባሉ አካባቢዎች ላይ የህወሓት ታጣቂዎች የመከላከያ ሰራዊቱ ላይ ተኩስን ከፍተዋል። የምዕራብ የህወሓት ጦር ወይም የቲዲኤፍ የሚባለው በተለምዶ ማለት ነው የሱ የምዕራብ ግንባር አርሚ 11 ኮር 113 ነው በጠለምት በኩል በእነዚህ በጠቀስናቸው ማይተክሊትና አዲ ማይ ዳጉሳ በተባሉ ስፍራዎች ላይ ጥቃቱን የከፈቱት። ህወሓት እንግዲህ ለጦርነት ሲዘጋጅ እንደነበር ባለፉት ወራት በግልጽ ሲናገር ነበር። ከዚህ በተጨማሪም የቡድኑ ቃል አቀባይ የሆነው ኮሎኔል ገብረ ጻዲቅ ባለፈው አርብ በወይን ደረገጽ በኩል ባሰራጨው ቃለ መጠይቅ ላይ ምንድነው ያለው? ለጦርነቱ ሁሉንም ዝግጅት ተጨርሰናል። ወልቃይት ወይም በነሱ አጠራር የትግራይ ሉዓላዊ ግዛት የማይመለስ ከሆነ ጦርነትን ከፍታለን የሚል ንግግርን ማሰራጨቱ ይታወሳል። ከዚህ በተጨማሪም በአሁኑ ወቅትም በስፍራው የህወሓት ታጣቂዎች በወልቃይትን ለማጥቃት በሚመስል መልኩ በዚህ በሱዳን ድንበር ሸረሪና አቅራቢያ ከፍተኛ ቁጥር ያለው ኃይል እንዳስጠጉ ተሰምቷል። በዚህ አቅራቢያ ላይ እንግዲህ የአርሚ 7 የህወሓት አርሚ 7 ኃይል በተደጋጋሚ ትንኮሳዎችን ሲፈጽም ነበር። እዚህ አካባቢ ዝግጅት ሲያደርግ ነበር። እንደውም ከወራት በፊት ቡድኑ በዚህ አካባቢ የድሮን ቅኝት ተደረገብኝ የሚል ጉዳይን ሲያነሳ እንደነበር የምናስታውሰው ነው። ህወሓት ይህንን ነገር ለማድረግ ለምን ፈለገ ከሚለው ጥያቄ በፊት አንዳንድ ጉዳዮችን አስቀድመን እናንሳ። ምክንያቱም ከሰሞኑ በርካታ ጉዳዮች እየተነሱ ነበረ። በተለይም የህወሓት መካከለኛና ከፍተኛ ወታደራዊ አመራሮች በመቀሌ ተጠርተው ነበረ ለስብሰባ የጦርነት እቅድ ለመንደፍ። በዚህ እቅዳቸው ላይ አንድ ነገር እንዳስቀመጡ እንግዲህ ከስፍራው የወጡ መረጃዎች ይጠቁማሉ። ይኸው ምንድነው? ከሚቀጥለው ሳምንት አንስቶ እስከሚቀጥለው ወር አጋማሽ ድረስ የጠለምቴን አካባቢ ሙሉ ለሙሉ መቆጣጠር፣ በዚያም የወልቃይትን መስመር ወልቃይት ሙሉ ለሙሉ መቆጣጠር፣ ከዚያም የካቲት 11ን በወልቃይት ማክበር የሚል እቅድን ነው የያዙት። ከስፍራው ባሰባሰብነው መረጃ መሰረት እንግዲህ የህወሓት በወልቃይት ሊገባበት የሚችለው 4 አይነት መስመሮች አሉ። ከሱዳን አቅጣጫ ሊገባ ይችላል። ከዚህ በጠለምት በኩል ሊገባ ይችላል። 4 አይነት አቅጣጫዎች አሉ። ከነዚህ አቅጣጫዎች መካከል በወልቃይት አመራሮች በኩል በተደጋጋሚ ካሰባሰበናቸው መረጃዎች እንደተረዳነው ከሆነ ስጋት የነበረባቸው የህወሓት ኃይል ሾልኮ ሊገባብን ይችላል ብለው ሲሰጉ የነበሩ በዚህ በጠለምት አካባቢ ነው። ይሄ ጠለምት አካባቢ ላይ ደግሞ ክፍተት የተፈጠረው ህወሓት የዛሬ
አመት አካባቢ ላይ የዛሬ አመት ያልፈዋል ከአመት ከግማሽ በፊት እንግዲህ ተፈናቃዮች ተመልሰው ነበረ። ያንን ያስፈጸሙት ደግሞ አቶ ጌታቸው ረዳና ጀነራል ታደሰ ወረደ እንደነበሩ የሚታወስ ነው። በዚያን ወቅት ላይ ተፈናቃዮች ከተመለሱ በኋላ የመከላከያ ሰራዊትም በጣም በጥቂት ቁጥር ከዛ አካባቢ የነበሩ የአማራ ታጣቂዎችም እንዲወጡ ተደርጎ ነበር። ከዚያም ጥቂት የትግራይ ወታደሮችም ልክ ራያ ውስጥ እንደገቡትም ገብተው ነበር ቁጥራቸው አነስ ያለ ቢሆንም ነገር ግን ተፈናቃዮች ሴፍቲ እየተሰማን አይደለም በማለታቸው ለቀው እንዲወጡ ተመልሰው እንዲፈናቀሉ ወይም ወደ ተፈናቃይ ካምፕ ገብቷል። ይህን ተከትሎ ከዚያን ጊዜ አንስቶ በአካባቢው አስተዳደር አልባ ሆኗል። ከስፍራው ያነጋገርናቸው ነዋሪዎች እንደዚሁም የቀድሞ አመራሮች ባጋሩን መረጃ መሰረት በአካባቢው ላይ አንዳንዴ የህዋት በቁጥር 5-10 እየሆኑ ይገባሉ ይወጣሉ። የመከላከያ ሰራዊቱን ቁጥሩ እጅግ አናሳ ነው። የቲፒኤፍ ወይም የሐራ መሬት ታጣቂዎችም ይወጣሉ ይገባሉና ይህ በመሆኑ በተደጋጋሚ የወልቃይት አመራሮች የአካባቢ በእንዲህ መልኩ የሳሳ ኃይል ስላለው ክፍትም ስለሆነ ህወሓት በዚህ በኩል ተከዜን ተሻግሮ ወደ ወልቃይት ሊገባ ይችላል የሚል ስጋታቸውን በተደጋጋሚ አጋርተው ነበር። እንደተፈራውም ህወሓትም ይችን ነገር በማጥናቱ በጠለምት በኩል ወደ ወልቃይት ለመግባት ሙከራ አድርጓል። ይሁንና ግን የኢትዮጵያ መከላከያ ሰራዊት በዛሬው ዕለት የአጸፋ እርምጃን ወስዷል። ጥቃቱን ወይም ተኩሱን የከፈተው የህወሓት ወታደሮች ናቸው። የመከላከያ ሰራዊት አጸፋ ወስዷል። በዚህም ሁለት የክፍለ ጦር አዛዦች የምዕራብ ግንባር አርሚ 11 ኮር 113 ሁለት የክፍለ ጦር አዛዦች መማረካቸውን ፎቶግራፎች ጭምር ደርሰውናል። ህወሓት ባለፈው ሳምንት ሁለት ውሳኔዎችን አሳልፎ ነበር። ይህን ውሳኔ ያሳለፈው የህወሓት ፖለቲካዊና ወታደራዊ ክንፍ ነው። አንደኛ ምርጫ ለማድረግ ግዛታችን ይመለስ የሚል ምላሽ ለመስጠት መወሰናቸው ነው። የኢትዮጵያ ምርጫ ቦርድ በዛሬው ዕለት ለቲክፋ ኢትዮጵያ በሰጠው ምላሽ የተለያዩ ክልሎች ምላሽ ሰጥተውናል፣ ነገር ግን ለትግራይ ጊዜያዊ መንግስት የላክነው ደብዳቤ እስካሁን ድረስ ምላሽ አልተሰጠውም የሚል ነገርን አንስተው ነበር። በምርጫ ቦርድ የትግራይ ጊዜያዊ አስተዳደር ምላሽ እንዳልሰጠው ተናግሮ ነበረ። ህወሓት ደግሞ ባለፈው ሳምንት ባደረገው በመቀሌ ሐውልቲ አዳራሽ እንደዚሁም ደግሞ በፕላኔት ሆቴል በተደረጉ ሁለት ውይይቶች ላይ ከወሰናቸው ውሳኔዎች መካከል ምርጫ ለማድረግ የግዛታችን ይመለስ የሚለውን እንደ ቅድመ ሁኔታ ለማስቀመጥ ነው። ሁለተኛው ደግሞ ምዕራፍ 1 በሚል በሁለት ምዕራፍ ነው የከፈላቸው። የመጀመሪያው ምዕራፍ በቀጣይ 1 ወር ውስጥ ጠለምትን ወይም ጸለምቲን መውረር የሚል ነገር ነው። በምዕራፍ 2 ደግሞ የተካተተው ከየካቲት አጋማሽ ጀምሮ ወልቃይት ሙሉ ለሙሉ መቆጣጠር የሚል ነበረ። በዚህ የጥቃት እቅዶች ላይ አዳዲስ ሹመቶችንም እንደሰጡ መረጃዎች እየወጡ ይገኛሉ። የሰራዊት መሪ ተደርጎ የተሾመው ጀነራል ገብረስላሴ ግርማይ ወይም ወዲ እምበይቴ ናቸው። ወዲ እምበይቴ የሚታወቁት ፊልድ ማርሻሉ ከዚህ ቀደም በአንድ መድረክ ላይ አንድ የሰጡት አስተያየት ነበረ። እርሱ ምንድነው? ህወሓት የደበቀውን ታንክና ከባድ መሳሪያ አስረክቦ መውጣት ወይም መገንጠል ይችላል የሚል ንግግር ተናግረው ነበር። ያን ተከትሎ ጀነራል ወዲ እምበይታይ ወይም ደግሞ ጀነራል ገብረስላሴ ግርማይ ምላሽ ሰጥተው ነበር ለዚህ ለፊልድ ማርሻሉ ንግግር። አቅማችን እንደ ትናንቱ የፌደራል መንግስቱ እንደሚያስበው እንደ ትናንቱ አይደለም፣ ተጠናክረናል፣ ፈርጥመናል፣ ጡንቻችን አድጓል የሚል ነገርን ምላሽ ሰጥተው ነበር። ሌላው በዚህ አዳዲስ የጦር አዛዦችን በሾሙበት ወቅትም ዘመቻ መምሪያ የተሾሙት ጀነራል ዮሐንስ ወይም ጆን መዲድ ናቸው። እኚህ ጀነራል እንግዲህ በራያ መስመር ወይም በራያ ግንባር ያለውን አርሚ ወይም ክፍለ ጦር የሚመሩ ናቸው። ስልጠና መምሪያ ደግሞ የተሾሙት ጀነራል ምግበይ ኃይሌ ናቸው። ጀነራል ምግበይ ኃይሌ ከወራት በፊት የኢትዮጵያ ሀገር መከላከያ ሰራዊት ባጋራው መረጃ የፋኖ ታጣቂዎችን በመምራት እያቀናጁ በመምራት ከሷቸው ነበር እናስታውሳለን። እንደዚሁም በመረጃና ደህንነት ደግሞ
ጀነራል ማሾ በየነ ነው የተሾሙት። ጀነራል ማሾ በየነ ከሰሞኑ በታገቱት አንድ የትግራይ ጀነራል ዋና እጃቸው ካለባቸው እገታውን የጀነራሉ እገታ ካሰናዱት ግለሰቦችና የጦር መኮንኖች መካከል አንዱ ናቸው በሚል ሲከሰሱ ነበር በዚህ ሳምንት። ሌላው ደግሞ ጽምዶ ፎካል ፐርሰን በሚል ደግሞ የተሾሙት ጀነራል ፍስሐ ማንጁስ ናቸው፣ ወይም ጀነራል ፍስሐ ኪዳኔ ማለት ነው። እኚህ ጀነራል እንግዲህ ከአንድ ወር ይመስለኛል ወይም ከሁለት ወር በፊት የትግራይ ሰላምና ጸጥታ ቢሮ ኃላፊ ወይም የቲዲኤፍ አዛዥ ተደርገው ተሾመው ነበር። እንደዚሁም ደግሞ ተደጋጋሚ በድብቅ ወደ አስመራና ወደ ሱዳን ጉብኝቶችንና ጉዞዎችን እንዳደረጉም መረጃዎች ያመለክታሉ። ከዚህ በተጨማሪም የዚህ የወልቃይት ጠገዴ ጠለምትን የጥቃት እንዲያቀናጁ ተብለው የተመረጡ 3 ወታደራዊ መኮንኖች አሉ። የመጀመሪያው ጀነራል ፍስሐ ወልደ ጊዮርጊስ ወይም ወርቂ አይኑ ይባላሉ። ሁለተኛው ደግሞ ጀነራል አብርሃ ድንኩል ናቸው። እዚህ ጋር ትንሽ ስለ ጀነራል አብርሃ ድንኩል ለመናገር ያህል ጀነራል አብርሃ ድንኩል ከሚታወቁባቸው ጉዳዮችና ነገሮች መካከል አንደኛው የፕሪቶሪያ ስምምነት በተፈረመበት ወቅት የፕሪቶሪያን ስምምነት አልቀበልም በማለት ለ6 ወራት ያህል እዚህ በጠለምት አካባቢ ላይ የራሳቸውን በስራቸው ያለውን ጦር ይዘው ሲያንቀሳቅሱ የሰላም ስምምነቱን ለ6 ወራት ያህል ፕሪቶሪያ ስምምነት ከተፈረመ ለ6 ወራት ያህል የፕሪቶሪያ ስምምነትን አልቀበልም በሚል ለ6 ወራት ያህል በትጥቅ እንቅስቃሴ የቆዩ ጀነራል ናቸው፣ ከጦርነቱ ባለፈ ማለት ነው። ሌላው በዚህ በወልቃይት ያለውን ጦርነት እንዲመሩለት ህወሓት የሾማቸው ኮሎኔል ጸጋይ ማርከስ ናቸው። እንግዲህ ህወሓት እነዚህን ውሳኔዎች ካሳለፈ በኋላ ነው እንግዲህ በዛሬው ዕለት ጥቃቶችን የከፈተው። የነዚህ ጥቃት ዓላማና ከጀርባ ያለው አቀናጅ ደግሞ ጥቃት እንዲከፍቱ ያነሳሳቸው ወይም እንዲያደርጉ ጥቃት እንዲከፍቱ ትዕዛዝ የሰጣቸው የኤርትራ መንግስት እንደሆነ መረጃዎች ይጠቁማሉ። ከሰሞኑም ወደ ኤርትራ ጉዞ ያደረጉ የትግራይ ወታደራዊ አመራሮች እንዳሉ መረጃዎች ይጠቁማሉ። ከዚህ በተጨማሪ በሱዳን ዛሬ ለሁለተኛ ጊዜ የተደረገ ስብሰባ አለ፣ የጽምዶ ስብሰባ። ይሄ ምን የሚል ተሰጥቷል? ኢቲኤስ የሚል ኢቲኤስ ማለት ኤሪትሪያ፣ ቲ ትግራይ፣ ኤስ ሱዳን፣ የነዚህ የሶስቱ ኃይሎች በጋራ ተጣምረናል የሚል ነገር እያነሱ ህዝብ ለህዝብ ግንኙነት ነው የሚሉት። ግን ከህዝብ ለህዝብ ግንኙነት ከጀርባው ሲፋግን ወታደራዊ ግንኙነት ሆኖ እናገኘዋለን ማለት ነው። እንዲህ አይነት እንቅስቃሴዎችን እያደረጉ ነው። ከሰሞኑም በወይን ጋዜጣ በኩል ኮሎኔል ገብረ ጻዲቅ በሰጠው አስተያየት ሉዓላዊ ግዛታችን ካልተመለሰ ጦርነት እንከፍታለን፣ ለዚህም ዝግጅታችንን አጠናቀናል፣ ህዝቡም ራሱን ለዚህ ነገር ያዘጋጀ የሚል ነገር ነው ያነሳ ያለው። ህወሓት በተደጋጋሚ ተፈናቃዮችን ጉዳይ ያነሳል። ነገር ግን ተፈናቃዮች እንዳይመለሱ ዋና እንቅፋት ሆኖ ያለው እንግዲህ ራሱ ህወሓት እንደሆነ መረጃዎች ያመለክታሉ። ከዚህ ቀደም አቶ ጌታቸው ረዳ የጠለምት ተፈናቃዮች እንዲመለሱ በርካታ ስራዎችን እየሰራው ባለው በት ወቅት ያንን ተፈናቃዮች እንዲመለሱ ዋና ስራ እንዲሰራ ተመድቦ የነበሩት ጀነራል ታደሰ ወረደ ስራውን ላለመስራት ስልካቸውን አጥፍተው ይጠፉ ነበር በሚል ወንጅለዋቸውና ከሰሷቸው ነበር። እንዲህ አይነት ተፈናቃዮችን ለፖለቲካ ግብአትነት እየተጠቀመ ነው የሚገኘው ህወሓት። ነገር ግን ከራሱ ከተፈናቃዮቹ ደግሞ ለጦርነት ገንዘብ የሚሰበስብ እጅግ ጸረ ትግራይ የሆነ ቡድን እንደሆነ እንግዲህ በድርጊቶቹ፣ በስራዎቹ፣ በውሳኔዎቹ እያሳየ ይገኛል። እንግዲህ ህወሓት አሁን ላይ በራያ፣ በጠለምት፣ በወልቃይት እያደረገ ያለው ወታደራዊ እንቅስቃሴና ጥቃት ይህን የሚመስል ነው።